በእኩለ ሌሊት በድንገት ከእንቅልፋችሁ በድንገት የተነስታችሁ ታውቃላችሁ? ለመተኛ ትሞክራላችሁ፣ ነገር ግን አይምሮአችሁ በሐሳብ ይዋከባል። ያልታወቀ ከባድ ፍርሃት ይወርሳችኋል። ዓለም ደግሞ የሚያስጨንቅና የሚያስፈራ ህልም አይታችሁ በላብ ተጠምቃችሁ ትነቃላችሁ። ብዙዎቻችን ይህንን የተለመደ የድካም ወይንም የጭንቀት ምልክት ብቻ አድርገን እናልፈዋለን። ነገር ግን ሳይንስና መንፈሳዊው ዓለም የሚስማሙበት አንድ አስደንጋጭ እውነት አለ። የመኝታ ክፍላችሁ የእረፍት ቦታ መሆኑ ቀርቶ እጅግ አደገኛ የሆነ የማይታይ የውጊያ ሜዳ ሆኖባቸዋል። ዛሬ በዚህ መልእክት ሌሊት እንቅልፍ የሚነሱ ህልምን የሚያበላሹና ጠዋት ስንነሳ በድካምና በብስጭት እንድንሞላ የሚያደርጉ ስውር መናፍስትን እንዴት እንደምናሸንፍ በጥልቀት እንመለከታለን። ይህንን ቪዲዮ በጥሞና ስትከታተሉ በመኝታ ክፍላችሁ ውስጥ የተዘረጋውን የጠላት ወጥመድ የምትሰብሩበትን ኃያል መንፈሳዊና ስነ ልቦናዊ ጥበብ አጋራችኋለሁ። በቪዲዮ መሃል ደግሞ ምንም አይነት ጠንካራ ጸሎት ብናደርግም መናፍስቱ ከቤታችን እንዳይወጡ የሚያደርገውን አብዛኞቻችን በመኝታ ክፍላችን ውስጥ የምናስቀምጠውን አንድ የተለመደ ግን እጅግ አደገኛ ስህተት ነግራችኋለሁ። እስከ መጨረሻው አምራችሁን ዝለቁ። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች ይደርስ ዘንድ ቪዲዮን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። እንቅልፍ የሰው ልጅ ለነገው ሕይወቱ አዲስ ጉልበት የሚያገኝበት፣ አይምሮ የሚያርፍበትና ስነ ልቦናው የሚታደስበት ድንቅ የእግዚአብሔር ስጦታ ነው። ነገር ግን በመንፈሳዊ መነጽር ስናየው እንቅልፍ ማለት ስጋችን ሲያርፍ ነፍሳችን ወደማይታየው ዓለም የምትጓዝበት ረቂቅ ጊዜ ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ ስለ አረሙ ምሳሌ ሲያስተምር ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘራ ይላል። ይህ እጅግ ጥልቅ የሆነ ምስጢር ነው። ጠላት ዲያብሎስ እኛ ነክተን በጸሎት ቆመን እና አይምሮአችንን ሰብስበን ባለበት ሰዓት ሊያጠቃን ይከብደዋል። ስለዚህ እኛ ወደ ማረፍ፣ ወደ መተኛትና ራሳችንን መከላከል ወደ ማንችልበት የህልም ዓለም ስንገባ በውስጣችን የፍርሃትን፣ የዝሙትን፣ የጥላቻና የጭንቀትን እንክርዳድ ለመዝራት በሌሊት ይመጣል። አንዲት እናት ነበሩ። እኚህ እናት ከባለቤታቸውና ከልጆቻቸው ጋር ሰላማዊ የሚባል ህይወት ነበራቸው። ነገር ግን በድንገት አንድ አስጨናቂ ነገር ገጠማቸው። ማታ ተኝተው እኩለ ሌሊት ላይ ሁል ጊዜ አንድ አይነት አስፈሪ ህልም እያዩ ይነቃሉ። በህልማቸው ከከፍተኛ ገደል ላይ ወደ ታች ሲወድቁ ወይም አስፈሪ ትኩሮሾች ሲያባርሯቸው ያያሉ። ከእንቅልፋቸው ሲነቁ ልባቸው በኃይል ይመታል፣ ላብ በላብ ይሆናል። ክፍሉ ውስጥ ሌላ አብሯቸው ያለ አካል ያለ መስሎ ከባድ ፍርሃት ይወርሳቸዋል። ጠዋት ሲነሱ ምንም ጉልበት የላቸውም። በቀላሉ ይናደዳሉ። ከልጆቻቸውና ከባለቤታቸው ጋር ያለ ምልክት ይጣላሉ። ለወራት በስነ ልቦና ሐኪሞች እገዛ የእንቅልፍ መድኃኒት ሞከሩ። መድኃኒቱ አደነዘዛቸው እንጂ ፍርሃቱን አላጠፋም። በመጨረሻ ወደ አንድ መንፈሳዊ አባት ዘንድ ሄደው አለቀሱ። አባም ልጄ እንቅልፍ የነሳሽ የሥጋ በሽታ ሳይሆን የቤትሽን መንፈሳዊ አጥር ያፈረሰ እና በህልምሽ የመጣ ጉልበትሽን የሚመጥ ክፉ መንፈስ ነው። የመኝታ ክፍልሽን አሰራር መቀየር አለብሽ አሏቸው። እኚህ እናት አባ የነገሯቸውን ጥብቅ የመኝታ ክፍል መንፈሳዊ ሥርዓት ሲተገብሩ ያ ለወራት ያሰቃያቸው ክፉ ህልም እንደ ጉም ብኖ ጠፋ። ሰላማቸውንም መለሱ። ታዲያ እኚህ እናት የተጠቀሙትና እኛም ልንጠቀምበት የሚገባው ሌሊት የሚመጡ መናፍስትን የመከላከያ ስልቱ ምንድነው? የኦርቶዶክስ ተዋህዶ አባቶቻችን የሚያስተምሩን 4 ወሳኝ የመከላከያ እርምጃዎች አሉ። አንደኛው እርምጃ የልብን ጓዳ ማጽዳት ነው። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አታስጡት ሚል ኤፌሶን 4 ቁጥር 26። ብዙዎቻችን ቀኑን ሙሉ ከሰው ጋር ስንጣላ፣ ስንናደድ አሊያም ቂም ይዘን ውለን ያንን መርዝ እንደተሸከምን ማታ ወደ አልጋችን እንገባለን። ቁጣና ቂም በመንፈሳዊ ዓለም ለርኩሳን መናፍስት የተከፈተ በር ነው። ተናዳችሁና ቂም ይዛችሁ ስትተኙ መናፍስቱ በዚያ ክፍተት ገብተው ህልማችሁን ያበላሻሉ፣ ሌሊቱን ሙሉ ሲያሰቃዩአችሁ ያድራሉ። ስለዚህ ማታ ወደ መኝታችሁ መሄዳችሁ በፊት የልባችሁን ቁስል አደብ ማስገባት፣ የበደላችሁን ሰው ይቅር ማለት እና አይምሮአችሁን ከቀኑ ውጣ ውረድ ማላቀቅ የመጀመሪያው የጥበቃ አጥር ነው። ሁለተኛው እርምጃ የመኝታ ክፍልን ከርኩሰት መጠበቅ ነው። ቅድም ወደ ቃል የገባውላችሁ አብዛኞቻችን ወደምንሰራው አደገኛ ስህተት እምጣ። መኝታ ክፍላችን የእረፍትና የጸሎት ስፍራ መሆን ሲገባው ዛሬ ግን የኃጢአትና የረብሻ ማንደር አድርገነዋል። ብዙዎቻችን ማታ አልጋ ላይ ተኝተን አይናችን እስኪከደምን ድረስ በሞባይል ስልካችን አስፈሪ ፊልሞች እናያለን። የሰዎችን እርቃንና ኃጢአት በማህበራዊ ሚዲያ እንከታተላለን። አሊያም አመጻና ጭካኔ የሞላበትን ዜና እንሰማለን። የቤተ ክርስቲያን አባቶች አብክረው እንደሚነግሩን አይን የነፍስ መስኮት ነው። ያንን ሁሉ የጨለማ ምስልና ሐሳብ እያስገባን አቤቱ በሰላም አስደረኝ ብንል ጸሎታችን እንዴት ይሰማል?
ያየነው ክፉ ምስል ማታ በህልማችን የክፉ መናፍስት መግቢያ ሆኖ ያሰቃየናል። መኝታ ክፍላችሁ ውስጥ ቢያንስ ከመኝታችሁ በፊት 1 ሰዓት በፊት ሞባይላችሁን አጥፉ። ስክሪን ከማየት ይልቅ መንፈሳዊ መጻሕፍትን አንብቡ። ሦስተኛው እርምጃ አልጋንና መኝታን በጸሎት ማተም ነው። ማታ ስንተኛ ልክ እንደ ሞተ ሰው ነን። ስለዚህ መኝታችንን በእግዚአብሔር ስም ማተም አለብን። ወደ አልጋችሁ ከመውጣታችሁ በፊት ፊታችሁን ወደ ምስራቅ መልሳችሁ ወይም በቅዱሳት ስዕላት ፊት ቆማችሁ ጥቂት ስግደት አድርጉ። ወደ ተቀደሰችው የቤታችሁ ኮርነር በመሄድ ለአምላክ ስገዱ። ስግደት የሥጋን ትዕቢት ይሰብራል፣ አጋንንትንም ያርቃል። ከዚያም መዝሙረ ዳዊት ምዕራፍ 91 የበልዑል መጠጊያ የሚኖር የተባለውን ኃይለኛ የጥበቃ መዝሙር ጸልዩ። ይህ መዝሙር ከሌሊት ግርማ፣ በቀን ከሚበረር ፍላጻ፣ በጨለማ ከሚሄድ ክፉ ነገር እንደሚጠበቀን ቃል የተገባበት መዝሙር ነው። አልጋችሁ ላይ ስትወዱም ዝም ብላችሁ አትዘራርሩ። ይህ ችግር ካለባችሁ አልጋችሁ ላይ በትራሳችሁ ላይ በስመ አብ ብላችሁ ማማተብ፣ እንዲሁም ከተቻለ ጸበልን በመኝታ ክፍላችሁ መርጨት ክፉን መንፈስ ወደ እናንተ እንዳይቀርብ የሚያደርግ የማይታይ የእሳት ግድግዳ ይፈጥራል። ሌላ አጭር እውነተኛ ታሪክ ላካፍላችሁ። አንድ ወጣት ነበር። ይህ ወጣት በሥራው ጠንካራና የተማረ ቢሆንም ማታ ማታ ግን የገሃነም ያህል የሚከብድ ስቃይ ያሳልፍ ነበር። እንቅልፍ እንደወሰደው በድንገት ይነቃል። ነገር ግን መንቀሳቀስ አይችልም። ከባድ ክብደት ያለው ጥቁር ጥላ ደረቱ ላይ የተቀመጠ ይመስለዋል። ይጮህ ይፈልጋል፣ ግን ድምፁ አይወጣም። ይህ ሁኔታ በሕክምናው ዓለም ላይ ስሊፕ ፓራሊሲስ በመባል የሚታወቀው ሲሆን አእምሮ ነክቶ አካል ሲተኛ የሚፈጠር ነው ይሉታል። ነገር ግን ይህ ወጣት የሚሰማው የሥጋ ደነዝዝ ብቻ ሳይሆን እጅግ አስፈሪ የሆነ የመንፈስ ጭቆና ቁረኛ ነበር። ይህ ነገር እየደጋገመው ሲመጣ መተኛት ጠላ፣ ሕይወቱም ሲቀላቀል አለ። አንድ ቀን ይህ ልምሻ በያዘው ሰዓት በአፉ መናገር ስላልቻለ በልቡ በውስጥ አእምሮ በስመ አብ በወልድ በመንፈስ ቅዱስ አቤቱ የዳዊት ልጅ ጌታ ኢየሱስ ክርስቶስ ሆይ አድነኝ ብሎ ጮኸ። ይህንን በልቡ ሲጸልይ ያ ደረቱን ተጭኖት የነበረው ከባድ ኃይል ልክ እንደተበጠሰ ገመድ ተስፈንጥሮ ሲወጣ ታወቀው። ወዲያውኑ ትንፋሹ ተመለሰ፣ አካሉም ታዘዘለት። ከዚህ ታሪክ የምንማረው ታላቅ ቁም ነገር አለ። የክፉ መናፍስት ትልቁ ዓላማ በእንቅልፍ ሰዓት አእምሯችንን በሽብር መምሏትና በእግዚአብሔር ላይ ያለንን እምነት ማዳከም ነው። በሌሊት በሕልማችሁም ሆነ ከእንቅልፋችሁ ስትባነኑ የመጀመሪያውና ብቸኛው የጦር መሳሪያችሁ የክርስቶስን ስም መጥራትና የእመቤታችንን አማላጅነት መጠየቅ ነው። አጋንንት የሚፈሩት የእናንተን ጉልበት ሳይሆን በውስጣችሁ ያለውን የእግዚአብሔርን ስም ነው። አራተኛውና የመጨረሻው መከላከያ ስልቴ የእንቅልፍ ጊዜን ማስተካከል ነው። በስነ ልቡናውም ሆነ በጤና ሳይንስ በቂ ሰዓት አለመተኛት ለአእምሮ መዛዋትና ለድብረት ያጋልጣል። በመንፈሳዊውም ዓለም ላይ ሌሊት ሙሉ በፊልምና በአልባሌ አዳር የሚያሳልፍ ሰው የነፍሱን አቅም እያዳከመ ነው። እርግጥ ነው ለጸሎትና ለሰዓታት በሌሊት መነሳት ትልቅ በረከት አለው። ነገር ግን ያ ካልሆነ ሰውነታችሁ በቂ እረፍት እንዲያገኝ ማድረግ አለባችሁ። የደከመና የተጎሳቆለ አእምሮ ለክፉ ሐሳብና ለዲያብሎስ ውጊያ እየተጋለጠ ነው። ተወዳጆች፣ የመኝታ ክፍላችሁ የሰላም፣ የእረፍት እና የእግዚአብሔር ጸጋ የሚወርድበት ስፍራ እንዲሆን ዛሬ ውሳኔ አድርጉ። ክፍላችሁን ከረባሽ ነገሮች አጽዱ። አልጋችሁ ላይ ከመውጣታችሁ በፊት የልባችሁን ቂም አራግፉ። ፈጣሪያችሁን አመስግኑ። መኝታችሁንም በክርስቶስ መስቀል አትሙ። ሌሊቱ የጨለማው ገዢ ሳይሆን የብርሃኑ ጌታ የእግዚአብሔር ነው። ጠላት በሕልማችሁም ሆነ በሌሊት እረፍታችሁ ላይ ሥልጣን የለውም። ይህ ትምህርት በቤታቸው ሰላም ላጡ፣ ሌሊቱን በጭንቀት ለሚያነጉ እና በሕልም ለሚሰቃዩ ወገኖቻችን ፈውስ እንዲሆን ቪዲዮውን ላይክ በማድረግ እና ሼር በማድረግ የበረከቱ ተካፋይ ይሁኑ። በሕይወታችሁ ውስጥ ሌሊት እንቅልፍ አጥታችሁ ወይም ክፉ ሕልም አይታችሁ በጸሎት ያሸነፋችሁበት አጋጣሚ ካለ ከስር በኮመንት ላይ ብታካፍሉን ሁላችንም እንማማርበታለን። እንደዚህ ያሉ የነፍስና የሥጋ ፈውስ የሚያመጡ ትምህርቶች በቀጣይ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ አትርሱ። እግዚአብሔር የሌሊት ግርማውን አርቆ ሰላማዊና የተባረከ ዕረፍት ይስጠን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።